ሰላም ጤና ይስጥልኝ የተከበራችሁ የመሃል ሜዳ ቤተሰቦች፣ በዛሬው ትንታኔያችን የባህር ኃይልን፣ ቀይ ባህርን፣ ብሔራዊ ደህንነትን እንዲሁም የባህር በርና የአፍሪካ ቀንድን እየተመለከትን ቆይታ እናደርጋለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑን። በዓለማችን በርካታ ሀገራት የባህር ኃይል የሚያቋቁሙት የባህር ክልላቸውን ለማስጠበቅ ሲሆን ከዚህም ባሻገር ሀገራቱ ዓለም አቀፉን የባህር ደህንነት ለመጠበቅ የባህር ላይ ውንብድናን በመከላከል በምድር አካል ላይ በመሆን ሊመከቱ የማይችሉ የጠላት ኃይል እንቅስቃሴን ለመመከት በዓለም አቀፉ የባህር ክልል ላይ ለሚደረጉ የተፈጥሮ ሀብት ጥበቃና ልማት ላይ ለመሰማራት የባህር ላይ ሕገወጥ የሰዎች ዝውውርና መሳሪያ ሽያጭን ለመቆጣጠር የባህር ኃይላቸውን የሚያጠናክሩበት ሁኔታ አለ። አሁን የባህር በር የሌላቸው በርካታ የዓለማችን አገራት ሳይቀሩ የባህር ኃይል ያቋቋሙበት ሁኔታ መኖሩን መረዳት ይቻላል። በዓለማችን ላይ የባህር በር ያላቸውም የሌላቸውም ሀገራት በተመሳሳይ የንግድ መርከቦቻቸውን ደህንነት መጠበቅ፣ ለሁሉም ክፍት የሆነውን ዓለም አቀፍ የባህርና የውቅያኖስ አካልን መጠቀም፣ ሽብርተኝነትና የባህር ላይ ውንብድናን መከላከል ይጠበቅባቸዋል። ኢትዮጵያ ከታላላቅ የዓለማችን የውሃ አካል ቀይ ባህርና ህንድ ውቅያኖስ ያልራቀችና በቅርብ ርቀት የምትገኝ ሀገር ነች። ከቅርብ ጊዜ ወዲህ የዓለማችን ሀያላን ሀገራትን ጨምሮ በርካታ የባህር ሰላጤው ሀገራት በአፍሪካ ቀንድ በቀይ ባህርና በህንድ ውቅያኖስ ዳርቻዎች የወደብ ግንባታና የወታደራዊ ጦር ሰፈር ምስረታ ፉክክር ውስጥ መግባታቸው ይታወቃል። ሀገራችን ኢትዮጵያም በቀጠናው ያለው የሀገራቱ የጦር ሰፈር ምስረታና የወደብ ግንባታ ሽቅድድም ነገሮችን በጥሞና በመመልከት ለንግድ መርከቦቿ ደህንነትና በአካባቢው ያለው ፉክክር ወደፊት ሊያመጣ የሚችለውን አሉታዊ ተጽዕኖ ግምት ውስጥ በማስገባት የኢትዮጵያን ብሔራዊ ጥቅምና የንግድ መርከቦቿን ደህንነት አስተማማኝ በሆነ መንገድ ለማስጠበቅ በአዋጅ ቁጥር 1100/2011 መሠረት የኢትዮጵያ የባህር ኃይል የመከላከያ ኃይሎች አካል ሆኖ ተቋቁሞ ወደ ሥራ ገብቷል። የባህር ኃይል በዓለማችን በዘመናዊ እሳቤ መታሰብ የጀመረው በ11ኛው ክፍለ ዘመን ነው። ነገር ግን ጥንታዊ ስልጣኔ በነበረባቸው እንደ ግሪክ፣ ሮም፣ ህንድና ፐርሺያ መንግስታት ባህር አቋራጭ መርከቦችን ወይም ትላልቅ ጀልባዎችን መጠቀም ከጀመሩበት ጊዜ አንስቶ የንግድ መርከቦቻቸውን የሚያስጠብቁት ከንግድ መርከቦች ጋር አብረው የሚሰማራ የጥበቃ ቡድን ያሰማሩ እንደነበር ታሪክ ይናገራል። በመካከለኛው ክፍለ ዘመን ከስፔንና ፖርቹጋል የዓለም አሰሳ ጋር በተያያዘ የባህር ኃይል አስፈላጊነቱ እየጎላ የታየበት ጊዜ ነበር። በመቀጠልም እንግሊዝና ፈረንሳይ ሐሳቡን በደንብ እያዘመኑ የባህር ኃይል እያደራጁ መጡ። በእንግሊዝ የሮያል ባህር ኃይል በ16ኛ ክፍለ ዘመን በሄነሪ 8ኛ እንደተቋቋመና ስመጥር የባህር ኃይል እንደሆነ ይነገራል። ከዚሁ ጊዜ አንስቶ መድፎችንና ከባድ መሳሪያዎችን የሚታጠቁ የባህር ኃይሎች በዓለማችን ላይ ብቅ ማለት ጀመሩ። ከሁለተኛው የዓለም ጦርነት ወዲህ በዓለም ላይ የባህር ኃይል በአይነትም በዘመናዊነትም እንዲሁም በብዛት እየተሻሻለና እየዘመነ ዛሬ የደረሰበት ደረጃ ለመድረስ ችሏል። ብዙ ሀገራት የባህር ኃይል የሚያቋቁሙት የባህር ክልላቸውን ለማስጠበቅ ሲሆን ከዚህም ሲያልፍ ዓለም አቀፉን የባህር ደህንነት ለመጠበቅ ለትላልቅ የጦር መሳሪያ ሽያጭ ማጓጓዣነት፣ የባህር ላይ ውንብድናን በመከላከል የንግድ መርከቦቻቸውን ደህንነት ለማስጠበቅ፣ በምድር አካል ላይ በመሆን ሊመከቱ የማይችሉ የጠላት እንቅስቃሴን ለመመከት፣ በዓለም አቀፉ የባህር ክልል ላይ ለሚደረጉ የተፈጥሮ ሀብት ጥበቃና ልማት ላይ ለመሰማራት፣ የባህር ላይ
ሕገወጥ የሰው ዝውውርና የመሳሪያ ሽያጭን ለመቆጣጠር ታሳቢ እያደረጉ ነው። ከሁሉም በላይ በዓለም አቀፉ መርህ መሠረት ማንኛውም ሀገር ባህርን የመጠቀም መብት እንዳለው ድንጋጌዎች ተቀምጠዋል። ከባህርና ከውቅያኖስ ባሻገር ደግሞ በሁለት ወይም በሦስት ሀገራት መካከል በአህጉር ውስጥ ያለ የባህር ወይም የውሃማ አካላት የወሰን ጥበቃና ፍትሃዊ የሆነ የውሃ ሀብት አጠቃቀም መብትን ለመጠበቅም የባህር ኃይል አስፈላጊ ነው። የባህር በር የሌላቸው በአፍሪካ በአውሮፓና በላቲን አሜሪካ የሚገኙ በርካታ የዓለማችን አገራት ሳይቀሩ የባህር ኃይል ያቋቋሙበት ሁኔታ መኖሩን መረዳት ይቻላል። አንዳንዶቹ በተናጠል ራሱን የቻለ የባህር ኃይል ሲያቋቁሙ፣ አንዳንዶቹ የባህር በር ካላቸው አጋሮቻቸው ወይም የጎረቤት አገራት ጋር በጣምራ ያቋቋሙበት ሁኔታ አለ። ለምሳሌ አዘርባይጃን፣ ካዛኪስታን፣ ላኦስ፣ ቱርክሚስታን፣ ፓራጓይ፣ ሩዋንዳ፣ ማዕከላዊ አፍሪካ ሪፐብሊክ፣ ቦሊቪያና ኡጋንዳን መጥቀስ ይቻላል። የባህር በር የሌላቸው አገራት የንግድ መርከቦቻቸውን ደህንነት ለመጠበቅ ለሁሉም ክፍት የሆነውን ዓለም አቀፍ የባህርና የውቅያኖስ አካል ለመጠቀም ሽብርተኝነትና የባህር ላይ ውንብድናን በመከላከል ሂደት ውስጥ መሳተፍ እንዳለባቸው አዲስ አበባ ዩኒቨርሲቲን ጨምሮ በተለያዩ ቦታዎች የተደረጉት ጥናቶችም አመላክተዋል። በተጨማሪም ሀገራት ድንበር ተሻጋሪ የሆኑ ታላላቅ ሐይቆችና ወንዞች በፍትሃዊነት ለመጠቀምና ደህንነቱን ለመጠበቅ ይረዳ ዘንድ የባህር ኃይል ወደ ማቋቋም የገቡበት ሁኔታ አለ። ለምሳሌ ያክል ሩዋንዳ ከዲሞክራቲክ ኮንጎ ጋር በሚያዋስናት በኪቡ ሐይቅ፣ ኡጋንዳ ደግሞ በቪክቶሪያ ሐይቅ አማካኝነት ከኬንያና ታንዛኒያ የምትዋሰን ሲሆን ከላቲን አሜሪካም ፓራጓይ በፓራጓይ ወንዝ ከአርጀንቲና ጋር ድንበር ስለምትጋራ የራሳቸው የሆነ የባህር ኃይል አላቸው። በአውሮፓም በተመሳሳይ የባህር በር የሌላቸው በርካታ የባልካን ሀገራት ተመሳሳይ የባህር ኃይል ያቋቋሙበት ሁኔታ አለ። ኢትዮጵያም ከታላላቅ የዓለማችን የውሃ አካል ያልራቀችና በቅርብ ርቀት የምትገኝ አገር ነች። አገራችን ኢትዮጵያ ከቀይ ባህር በ60 ኪሎ ሜትር ርቀት ላይ፣ ከህንድ ውቅያኖስ ደግሞ 300 ኪሎ ሜትር በማይሞላ ርቀት ላይ ትገኛለች። በተጨማሪም በምስራቅ አፍሪካ ትልቁን ጥቅል ምርት ወደ ውጭ የምትልክ ሀገር እንደመሆኗ 90% የሚሆነው ምርቶቿ ወደ ውጭ የምታስወጣውና የምታስገባው በዚሁ መስመር በመሆኑ ነገሮችን ቆም ብላ ማሰብ እንዳለባት ያመላክታል። ከሁለት አስርት ዓመታት ወዲህ የዓለማችን ሀያላን ሀገራት ጨምሮ በርካታ የባሕረ ሰላጤው ሀገራት በአፍሪካ ቀንድና በአካባቢው የወደብ ግንባታና ወታደራዊ ሰፈር ማቋቋም ፉክክር ውስጥ መግባታቸው ኢትዮጵያ ነገሮችን በጥሞና እንድትመለከትና ይዞት ሊመጣ የሚችለውን ጫና በመረዳት ለንግድ መርከቦቿ ደህንነትና በአካባቢው ያለው ፉክክር ወደፊት ሊያመጣ የሚችለውን ስጋት ግምት ውስጥ በማስገባት ባህር ኃይል ለማቋቋም ወስና ወደ ሥራ ገብታለች። በተጨማሪም የሶማሊያና የህንድ ውቅያኖስ የአፍሪካ ዳርቻዎች ከዓለማችን ግንባር ቀደም የባህር ላይ ውንብድና ይታይባቸዋል ከሚባሉት አካባቢዎች ዋናው ነው። ይህ ደግሞ ለኢትዮጵያ ከሕገወጥ የሰዎች ዝውውር፣ ሕገወጥ ንግድ፣ ሕገወጥ የመሳሪያ ዝውውርና ከሽብርተኝነት ጋር ለተያያዙ ስጋቶች እንደ ዋነኛ የስጋት ምንጭ ተደርጎ ሊወሰድ ይችላል። ከጊዜ ወደ ጊዜ እየተበራከቱ በመጡ የዓለም አቀፍ ተለዋዋጭ አስገዳጅ መንስኤዎች ኢትዮጵያ የባህር ኃይል ሊኖራት ግድ አስብሏል። ለምሳሌም የአፍሪካ ቀንድ በሀያላን ሀገራትና በባሕረ ሰላጤው ሀገራት እይታ ውስጥ በመግባቱ አካባቢው ላይ ለመስፈርና ተጽዕኖ ለመፍጠር ከፍተኛ ፉክክር እየታየ ነው። ፉክክሩም እጅግ ቀጣይነት ባለው ሁኔታ እየተስፋፋ ይገኛል። ለምሳሌ በጅቡቲ የፈረንሳይ፣ ቻይናና አሜሪካ የጦር ሰፈር መኖሩ፣ በሶማሌላንድ የተለያዩ የባሕረ ሰላጤው ሀገራትና
ቱርክ በአካባቢው የወደብ ግንባታ ፍላጎት ማሳየታቸው፣ በተጨማሪም እነዚሁ ሀገራት የጦር ሰፈር ማቋቋማቸው ቀጠናው ምን ያህል ሳቢ መሆኑን ያሳያል። ኢትዮጵያ ወደ ውጭ ከምትልከው ጥቅል ምርቷ 90% የሚሆነው በዚሁ መስመር የሚተላለፍ እንደመሆኑ የቀይ ባህር ጉዳይ ከምንጊዜውም በበለጠ በትኩረት ተሰጥቶ ሊሰራበት የሚገባው ጊዜ አሁን መሆኑ አያጠያይቅም። በዓለም አቀፍ ደረጃ የአፍሪካ ቀንድ የቀይ ባህርና የሰሜን ህንድ ውቅያኖስ አካባቢ የሚገኝ ዋነኛ የዓለም አቀፍ የባህር ንግድ እንቅስቃሴ የሚካሄድበት አካባቢ ነው። ይህ ቀጠና በየዓመቱ ከ700 ቢሊዮን የአሜሪካን ዶላር በላይ የንግድ ልውውጥ የሚደረግበት ከመሆኑም በላይ የሜዲተራንያን ባህር፣ የሱዊዝ ቦይና ቀይ ባህርን ከህንድ ውቅያኖስና ምዕራባውያን ገበያዎችና ከእስያና ከመካከለኛው ምስራቅ ገበያ ጋር በማገናኘት ትልቅ የንግድ መተላለፊያ ሆኖ ያገለግላል። ቀጠናው ከ2500 ማይል በላይ የባህር ዳርቻ ያለው በመሆኑና በቅርብ ርቀት የአረብ ሀገራት የሚገኙበት ነው። አካባቢው ከትናንሽ ሀገር በቀል የፖለቲካ ሽኩቻ እስከ ቀጠናዊና ዓለም አቀፋዊ የፖለቲካ ሽኩቻና ፉክክር የሚካሄድበት ሰላም አልባ የግጭት ቀጠና በመሆኑ አሸባሪ ቡድኖችና የባህር ላይ ወንበዴዎች እንደፈለጉ እንዲንቀሳቀሱና እንዲፈነጩ እድል የሚሰጥ ነው። በኢትዮጵያም የባህር ኃይል መኖሩ ብዙ ፋይዳዎች አሉት። ከነዚህም ውስጥ በዋነኝነት የሚጠቀሱት የባህር ላይ ውንብድናን መከላከል፣ በአፍሪካ ቀንድ የሚካሄደውን የኃይል አሰላለፍ መቆጣጠር፣ የውስጥና ድንበር ተሻጋሪ ውሃማ አካላትን ደህንነት ማስጠበቅ፣ የትላልቅ ፕሮጀክቶችን ደህንነት ማረጋገጥ ጨምሮ የተለያዩ በርካታ ጥቅሞችን ለኢትዮጵያ ያስገኛል። የባህር በርና የባህር ኃይል እንዲሁም የአፍሪካ ቀንድ ሁኔታን የተመለከትንበት የዛሬው የመሃል ሜዳ ትንታኔያችን የተከታተላችሁትን ይመስላል። ጤና ይስጥልኝ።